ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የጤና ባለሙያዎችን ጥያቄ አስመልክቶ ባወጣው መግለጫ ገዢዎች ቃላቸውን በማይጠብቁበት ሀገርና ሁኔታ ሐኪሞቹን ስለገቡት ቃል ኪዳን ማንሳትስ ምን ይባላል ሲል የጠየቀ ሲሆን የሚገባቸውን የአገልግሎታቸውን ዋጋ ጠየቁ እንጂ ከሀገሪቱ አቅም በላይ አድርጉልን አላሉም። ችግሩ እየከፋ መጥቶ መንግስትም ጆሮ ዳባ ልበስ በማለቱ በየወቅቱ የሚሰሙት ጉምጉምታዎች ወደ ቁጣ እስከሚለወጡ መጠበቅ ትክክል አይሆንም ብሏል። ተጨማሪ አለን። የአማራ ፋኖ በጎጃም ሰብሳቢና አሁን ደግሞ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል የሆነው ዘመነ ካሴ እንዲሁም የአማራ ፋኖ አንድነት በጎንደር ሰብሳቢና አሁን ደግሞ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል የሆነው ሀብቴ ወልዴ አዲስ የተመሰረተውን አፋብኃን አስመልክተው መልእክት አስተላልፈዋል። ዘመነ ካሴ በምንመኘው ልክ ሁሉንም አማራ የሚያታግል ተቋም ገንብቶ ወደማይቀረው ድል መገስገስ ያስፈልጋል ያለ ሲሆን ሀብቴ ወልዴ በበኩሉ ነገ ከዚህ የተሻለ ጠንካራ ተቋም ሆኖ የምንፈልገውን ዓላማ የምናሳካበት ተቋም ነው ብለን እናስባለን፣ የመጨረሻው ተቋም ነው ብለን እናምናለን ሲል መልእክቱን አስተላልፏል። ሙሉ መረጃውን አጠናቅረናል። የትኛውንም እዝና ሰንሰለቱን ጠብቆ ከብሔራዊ ድርጅቱ የሚወርድን ማንኛውንም የስራም ሆነ የግዳጅ ትዕዛዝ ያለምንም ቅድመ ሁኔታ በፍጹም ቅንነትና ቆራጥነት ይቀበላል፣ ይፈጽማል ሲል የአማራ ፋኖ ብሔራዊ ኃይል መመስረቱን ተያይዞ የአማራ ፋኖ በወሎ ቤተ አምሐራ ልጅ ኢያሱ ኮር ባወጣው የደስታ መግለጫ ገለጸ። በመግለጫው የገባውን ቃል ኪዳንም አያይዘን የምናስደምጣችሁ ይሆናል። ዝርዝሩን አዘጋጅተናል። ውድ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። የአማራ ፋኖ ብሔራዊ ኃይል አፋብኃ መመስረቱን ተከትሎ ከአማራ ፋኖ በወሎ ቤተ አምሐራ ልጅ ኢያሱ ኮር የደስታ መግለጫ ተሰጠ። መግለጫው እንደሚገልጸው ልጅ ኢያሱ ኮር በወሎ ጠቅላይ ግዛት በአማራ ፋኖ በወሎ ቤተ አምሐራ ውስጥ ከሚገኙት ግዙፍ 5 ኮሮች አንዱና ለዛሬው አንድነት ትልቅ መሰረት የጣለውን የአማራ ፋኖ በወሎ ቤተ አምሐራን ለማዋለድ በተደረገ ጠቅላላ ጉባኤው በስኬት እንዲጠናቀቅ ሰው አልባ ድሮን፣ ሚግ መድፍና ታንክን ንቆ ከ10 በላይ ልጆቹን በጀግንነትና በክብር ሰውቶ መሪ ድርጅት መስርቶ እንግዶቹን ወደ በት በክብር በመሸኘት ታላቅ ስራ መስራቱ እሙን ነው ይላል። ልጅ ኢያሱ ኮር የአማራ ህዝብ ትክክለኛ የህልውና ዘብ እንደሆነ ሁሌም አንድነትን ጌጡ ህብረትን እንደ ቃል ኪዳን ቀለበቱ አጥልቆ መነጣጠልን በጽኑ ተጠይፎ ለአማራ ህዝብ ለዘለቄታው የሚበጅ መሪ ድርጅት ለመፍጠር ሌት ተቀን ሲለፋ ሰንብቶ ዛሬ ለዚሁ ቅዱስ ተግባር መሪዎችን አምኖ ወክሎ አጅቦ ልኮ ስንናፍቃትና ስንጓጓላት የነበረችውን እድለኞች ብቻ በዘመናት የሚመለከቷትን የዛሬዋን ታሪካዊ ቀን ለማየት ላበቃችሁ ለመላው የአማራ ፋኖ በወሎ ቤተ አምሐራ አመራሮችና ሰራዊቱ የልጅ ኢያሱ የኮርና የክፍለ ጦር አመራር እንዲሁም ሙሉ ሰራዊታችን እንኳን ደስ አላችሁ የሚል የደስታ መልእክት ልናስተላልፍ እንወዳለን ብሏል። አክሎም ይህንን መሪ ድርጅት አምጠው ለማዋለድ ከወሎ ጠቅላይ ግዛት ጎጃም ተሻግራችሁ ያለምንም እረፍት ወደ ጎንደር በማቅናት በብዙ ሺህ ኪሎ ሜትር በላይ በእግራችሁ ተጉዛችሁ ለህዝባችሁና ለምትወዱት ሰራዊታችሁ ታምናችሁ ተብሎ የጣለባችሁን ትልቅ ኃላፊነት በጀግንነትና በጽናት ለተወጣችሁት ለአለቃ ዋርካው ምሬ ወዳጆና አለቃ ኢንጂነር ሄኖክ አዲሴና ሌሎችም ስለከፈላችሁልን ከባድ መስዋዕትነት ኮራችን በእጅጉ ኮርቶባችኋልና በፈጸማችሁ ታላቅ ተግባር ትውልድ ሲዘክራችሁ ይኖራል ሲል ገልጿል። ሰራዊት ህዝብና ሀገር የጣለባችሁን ግዙፍ መሪ ተቋም በማዋለድ ሂደት ውስጥ ተስፈኞችን እጅግ ባስደሰተ በአማራዊ በላቀ ጥበብ የአገዛዙን አንገት በመስበር በሰከነ አእምሮ ትልቁን ግን የመጀመሪያ ምዕራፍ ላይ ትግሉን አድርሳችሁታል የሚለው መግለጫው በስፍራው ተገኝታችሁ ይህንን ሸጋ ብስራት ያበሰራችሁን የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮሚቴ አመራሮች ኮራችን በእጅጉ ሊያመሰግናችሁ ይወዳል። በጉዟችሁም ብቻችሁን አይደላችሁምና ኮራችን በየትኛውም ወጀብና አውሎ ነፋስ ሳይናወጥ እስከ ጉዟችሁ መጨረሻ ታምኖ ይዘልቃል ሲል አክሏል። ቀጥሎም ግዙፉን የአማራ ፋኖ መሪ ድርጅት ለማዋለድ ሰራዊታችንና የአማራ ህዝብ ብቻም ሳይሆን ኢትዮጵያ ምጥ ላይ ከርማ ቅዱስ የበኩር ልጇን በሰላም ተገላግላ ስሙንም ሀገራዊ ተስፋንና ብሔራዊ አንድነትን ሊያመጣ በሚችል መንገድ የአማራ ፋኖ ብሔራዊ ኃይል ተብሎ ተሰይሟል ያለ ሲሆን በዘመናዊ የኢትዮጵያ ታሪክ ውስጥ ለኢትዮጵያ አንድነት ቴዎድሮስ ከቋራ መወለድና በፍጹም ጀግንነት መታገል ነበረበት። እሱን ማድረግ ችሎ ጠላቶቹንና ጸረ አንድነት ኃይሎችን ደምስሶ የዛሬዋን ኢትዮጵያ ለትውልድ አስረክቦ እሱ እንዳለፈ ገልጾ ዛሬም የኢትዮጵያን ብሔራዊ አንድነት በጽኑ ዓለት ላይ የሚገነባ አንድ ኢትዮጵያዊነት መንፈስን የተላበሰ አማራዊ መሪ ተቋም በቋራ ቃል ኪዳን ስምምነት በዕለተ አርብ በቀን 1 ግንቦት 2017 ዓ.ም ተወልዷል። በትውልዱም የኢትዮጵያ አንድነት ዳግም እውን ይሆናል ሲል ገልጿል። ይህ ድርጅት መዋለዱን ተከትሎ የአማራ ፋኖ ብሔራዊ ኃይል የልጅ ኢያሱ ኮር የትኛውንም እዝና ሰንሰለቱን ጠብቆ ከብሔራዊ ድርጅቱ የሚወርድን ማንኛውንም የስራም ሆነ የግዳጅ ትዕዛዝ ያለምንም ቅድመ ሁኔታ በፍጹም ቅንነትና ቆራጥነት እንደሚቀበልና እንደሚፈጽምም ኮሩ
በመግለጫው ላይ ያስታወቀ ሲሆን የድርጅቱን ተልዕኮ የኮሩ ተልዕኮ አድርጎ የሚሰራ ለድርጅቱም ህልውና ህይወቱን ሳይሰስት የሚሰጥ ቆራጥ ታማኝና ጀግና ሰራዊት ለመገንባትም ቃል ገብቷል። መግለጫው ከበኩር ልጁም ከባድ ምጥ በኋላ ዘላለማዊ ደህንነት ይኖራል፣ አማራም አንገቱን ቀና ያደርጋል፣ ኢትዮጵያም አሸናፊነቷን ታረጋግጣለች ያለ ሲሆን በመጨረሻም በተራማጅ ዓለም ቋሚ ሀሳብ የለምና የአማራን የበኩር የቅድስና ትግል መና ለማስቀረት አማራዊ የሐሰት ካባ ለብሰው ሲፈተፍቱ የከረሙ ቆሞ ቀር ፖለቲከኞችና ጥቅመኞች ታጋዮች ቆመው ይቀራሉ ሲል የአማራ ፋኖ ብሔራዊ ኃይል ልጅ ኢያሱ ኮር በዛሬው ዕለት ባወጣው መግለጫ ገልጿል። በተያያዘ ዜና የአማራ ፋኖ በጎጃም ሰብሳቢና አሁን ደግሞ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል የሆነው ዘመነ ካሴ ባስተላለፈው መልእክት ይህ ቀን እንዲመጣ ይህ ሁኔታ እንዲፈጠር የድባብ ተፈጥሮ እንድናየው ሁሉም ኃይል አቅሙን ሁኔታዎች በፈቀዱለት ልክ ከፍተኛ ዋጋ ከፍሏል። ከፍተኛ ሙግቶች፣ ከፍተኛ ክርክሮች፣ አልፎ አልፎ ጭቅጭቅ ቀመስ ወንድማዊ ንግግሮችም ተካሂደዋል ያለ ሲሆን ማሰሪያውና ማጠንጠኛው አንዳች ሁላችንንም የሚያሰባስብ ሁላችንንም የሚያታግል ግዙፍ አማራዊ ቤት መገንባት ስለነበረ እሱ ተፈጥሯል። እጅግ በጣም ደስ ብሎኛል ብሏል። በብዙ ድካም በአንድ እጃችን እየተዋጋን በሌላ እጃችን ተቋሙን ልንሰራ እየሞከርን ዛሬ ላይ ደርሰናል ያለው ዘመነ ካሴ ይህንን ማጽናት ቀጣይ ድርጅት ለመፍጠር የሚደረገውን ሂደት ደግሞ በቀና ልብ በፍጹም ወንድማዊ መንፈስ በመተባበር መንፈስ መተጋገዝ መረዳዳትና በምንመኘው ልክ ሁሉንም የአማራ የሚያታግል ተቋም ገንብቶ ወደማይቀረው ድል መገስገስ ያስፈልጋል ሲል ገልጿል። ከአንዳንድ ጓዶች ጋር ከዚህ በፊት በአካል በስሱ እንተዋወቃለን፣ ከአንዳንዶች ጋር በጥልቀት እንተዋወቃለን ያለው ዘመነ ካሴ በህልውና ዘመቻው ወቅት የማውቀው መሪ የበለጠ ገዝፎ የበለጠ አድጎ የበለጠ የነጠረ መሪ ሆኖ አግኝቼዋለሁ ብሏል። አክሎም ደሳለኝ በምናብ የምናውቃቸውን አያት ቅድመ አያቶቹን እነ ራስ አበበ አረጋይን መስሎ አግኝተናል ብሏል። ሀብቴ ይሄ የአሁኑ የፋኖ ትግል ከመጀመሩ በፊት ጎጃም የሚታወቀው ከ700 በላይ የአገዛዙን ኃይል ብቻውን ገጥሞ በመዋል ነው ያለ ሲሆን ከጓደኛው ጋር ባህር ዳር ችግር ላይ በነበሩ ወቅትም ጓደኞቹን አስተባብሮ እንደደረሰለት ገልጾ አሁን ስናገኘው ደግሞ እጅግ በጣም የገዘፈ ዳሽንን ያከለ መሪና በዛ ልክ የሚሆን ስብዕና የገነባ ሰው ሆኖ አግኝተናል ብሏል። የአማራ ፋኖ አንድነት በጎንደር ሰብሳቢና አሁን ደግሞ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል የሆነው ሀብቴ ወልዴ በበኩሉ ባስተላለፈው መልእክት እንግዲህ ምናልባት እዚህ ለመድረስ ብዙ ውጣ ውረዶች ነበሩት። እነዛን ውጣ ውረዶች ሰብረን ወጥተን እዚህ ደርሰናል። ብዙ ዋጋ ቢከፈልም ነገር ግን ዛሬ ላይ ተቋም መስርተናል፣ ተቋም አቋቁመናል ያለ ሲሆን የተሰባሰቡት ከብዙ ርቀት ድረስ ተጉዘው መጥተው መሆኑን ገልጾ የደረሱበትን መንገድ በጣም ከባድ ነበር። ነገር ግን ለአማራ ሕዝብ ሲባል ማንኛውንም ዋጋ ተከፍሎ ነው እዚህ ድረስ የተደረሰው ብሏል። ግን ደግሞ ጭራሽ ከኛ የሌለ እኛ ያላደረግነውን ፈጥረው ዝም ብሎ የራሳቸውን መላምት በማድረግ አንዳንድ ሚዲያ ላይ ስናይ ቆይተናል። ይሄ ትክክል አይደለም ያለው ሀብቴ ምድር ያለውን ሀቅ ለኛ የተዉት እኛ እናውቀዋለን። ልንጣላ እንችላለን፣ ልንጋጭ እንችላለን። ነገር ግን እኛውንን አስተካክለ ነው የምንወጣው ሲል ገልጿል። አክሎም ለሚዲያ ባለሙያዎች ብትረጋጉ ብታስቡ ከሆነ በኋላ ካያችሁ በኋላ ብታደርጉና ቀድማችሁ ይህን ትግል የሚያንቋሽሽ ይህን ትግል ባልተጠበቀው መልኩ ማውረድ ትክክል ነው ብለን አናምንም። ለወደፊቱም ትምህርት እንዲሆናችሁ አደራ ብሎና በተመሰረተው ተቋም የተሰማውን ደስታ ገልጾ ነገ ከዚህ በተሻለ ጠንካራ ተቋም ሆኖ የምንፈልገውን ዓላማ የምናሳካበት ተቋም ነው ብለን እናስባለን። የመጨረሻው ተቋም ነውም ብለን እናምናለን። እሱን የማስቀጠል ግዴታ የኛ ነው ሲል መልእክቱን አስተላልፏል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ የጤና ባለሙያዎችን አስመልክቶ መግለጫ ሰጥቷል። የዜጎች ጤና እንዲጠበቅ ሐኪሞች፣ ነርሶች፣ የጤና መኮንኖች፣ ትሬሰሮች፣ የላብ ቴክኒሻኖችና ሌሎችም የጤና ባለሙያዎች ሰራተኞች በልተውና ጠጥተው መጠለያና ሌሎችም ፍላጎቶቻቸው ተሟልተውላቸው ለመኖር መቻል አለባቸው ብሏል። በጦርነት ኢኮኖሚ እየደቀቀች ባለች ሀገር ውስጥ ሰላም ከመታጣቱና ጸጥታም በበርካታ የሀገራችን ክፍሎች ከመበላሸቱ በተጨማሪ የኑሮ ውድነቱ እጅግ ከባድ ሆኗል የሚለው መግለጫው ዜጎች በተለይም የወር ደመወዝተኞች በሀገራችን ውስጥ ከሚስተዋለው የዋጋ ግሽበት ጋር የሚመጣጠን የደሞዝ እድገት በሌለበት ሁኔታ ለኑሮ አስፈላጊ የሆኑ ግብዓቶችንና ግልጋሎቶችን ለመሸመት በማይታበል ደረጃ አቅቷቸዋል ብሏል። አስፈላጊ የሆኑትን ወጪዎቻቸውን ሸፍነው ለመኖር እንዲኖሩ ማስቻል ተገቢ ብቻ ሳይሆን ግዴታ እንደሆነ የሚገልጸው መግለጫው ለዜጎች መስጠት ያለባቸውን ሙያዊ ግልጋሎት ሊያበረክቱ የሚችሉት የራሳቸውም ሁለንተናዊ ጤና ሲጠበቅ ነው ብሏል። ያለበቂ ምግብ፣ ያለበቂ ልብስ፣ ያለበቂ መኖሪያ እነሱ እንዲኖሩ ማድረግ ለሁሉም ኢትዮጵያውያን አስፈላጊ የሆነውን አገልግሎቶቻቸውን ማበርከት እንዳይችሉ ማድረግ ነው። አገልግሎታቸውን የሚመጥን ገቢ ሊያገኙ ይገባቸዋል። የሕክምና ባለሙያዎችንም ሆነ የሌሎች ባለሙያዎችን ይህንን ተገቢ ጥያቄ አለመመለስ የሁሉንም ዜጋ ጤና አደጋ ላይ እንደመጣል የሚቆጠር ስለሆነ በአፋጣኝ አጥጋቢ አዎንታዊ መልስ ሊሰጣቸው ይገባል ሲል ገልጿል። የሚሰጠውን ግልጋሎት የሚመጥን ክፍያ መጠየቅ የማንም ዜጋ መብት ነውና መንግስት ልክ የመምህራኑን ጥያቄ በእመቃ ለመፍታት እንደሞከረው ያንኑ የለመደውን መንገድ እንዳይደግም
እንመክራለን የሚለው መግለጫው የሚገባቸውን የአገልግሎታቸውን ዋጋ ጠየቁ እንጂ ከሀገሪቱ አቅም በላይ አድርጉልን አላሉም። ለነገሩ በዛሬቱ ኢትዮጵያ በሙስና ከሚተዳደሩት የገዢው ፓርቲ አባላት በስተቀር የሁሉም ደሞዝተኞች ገቢያቸውና ለመኖር የሚያስፈልጋቸው ወጪ እጅግ በጣም ተራርቋል ሲል ገልጿል። መግለጫው አክሎም ዛሬ መሰረታዊ የሚባሉትን ፍላጎቶች ለማሟላት አብዛኛው ዜጋ አቅም አጥቷል። ፍላጎትን በደሞዝ ብቻ አሟልቶ መኖር ቅንጦት ግፋም ሲል ምኞት ሆኗል ብሏል። መግለጫው እንደሚገልጸው የኑሮ ውድነት የብዙሃኑን ሕይወት እያናጋ ባለበት ሀገርና ሁኔታ ነው የሕክምና ባለሙያዎች የጭንቀት ድምጻቸውን በድጋሚ ለማሰማት የተገደዱት። የመሰረታዊ ፍጆታዎችና የሌሎችም ዕቃዎች ዋጋ ንረት እነሱን ብቻ ሳይሆን መላውን ህብረተሰቡን ከማማረር አልፎ በመኖር ላይ ተስፋ እንዲቆርጥ እያደረጉትም ነው ብሏል። በኑሮ ውድነቱ ከሕክምና ባለሙያዎች በተጨማሪ መምህራኑና ዝቅተኛ ደሞዝተኛ የሆኑት የመንግስት ሰራተኞች ምንዳ የሚከፈላቸው የቀን ሰራተኞች በሙሉ ናቸው ሲል ገልጾ ቁጥር ስፍር የሌላቸው የስራ አጦችን የጉስቁልና ህይወት በአይነ ህሊና ማየቱም ተገቢ ነው። አዳዲስ የስራ መስኮች እየተፈጠሩ ቢሆን ስራ ፈላጊዎች በሀገራቸው ውስጥ ሰርተው ለመኖርና ህይወታቸውን ለማሻሻል በፈለጉና በቻሉ ነበር። ዛሬ ኢትዮጵያውያን ልክ እንደ ሀገራችን የወንዝ ውሃ በሁሉም አቅጣጫ ሀገራቸውን ለቀው እየፈሰሱም እየፈለሱም ናቸው ብሏል። ዜጎች በሰላማዊ መንገድ ተገቢ ጥያቄዎችን ሲያቀርቡ በአግባቡ ፈጥኖ ምላሽ መስጠት ደግሞ የመንግስት ችሮታ ሳይሆን ግዴታው እንደሆነም አመላክቷል። የገዢ ፓርቲ የገዢ መደብ የገዢ ወገን የሆኑት የቀሪውን ዜጋ እንደ አገልጋያቸው ሊመለከቱት እንደማይገባና ሁሉም ዜጎች በክብር የመኖር መብት እንዳላቸው ለደቂቃ መረሳት እንደሌለበት አክለው ገልጿል። ለቀለብ፣ ለቤት ኪራይ፣ ለልጆች ትምህርት ቤት ያውም ትምህርት ቤቶች አገልግሎት በሚሰጡባቸው አካባቢዎች ለሕክምና፣ ለመጓጓዣ፣ ለመብራትና ለውሃ የሚደረጉት ክፍያዎችና ሰራተኞች የሚያገኙት የወር ገቢ ካልተመጣጠነ ኑሮ ቧገታ ነው የሚሆነው ብሏል። አክሎም የእያንዳንዱ የፍጆታ ዕቃ ዋጋ በየዕለቱ በከፍተኛ ሁኔታ ሲጨምር እንጂ ሲቀንስ አይታይም። ያለ ጥርጥር በብዙ አምራች አካባቢዎች ሰላምና ጸጥታ በመጥፋቱና አምራች ዜጎችን በቂ ግብዓቶችን አግኝተው ለማምረት የሚችሉበት ሁኔታ ባለመኖሩ የምርት እጥረት አመርቃዥ ችግር ሆኗል ሲል ገልጸው ችግሩ እየከፋ መጥቶ መንግስትም ጆሮ ዳባ ልበስ በማለቱ የችግሩ ሰለባዎች ከዳር እስከ ዳር ተንቀሳቅሰዋል ለማለት ባይቻልም በየወቅቱ የሚሰሙት ጉምጉምታዎች ወደ ቁጣ እስከሚለውጡ መጠበቅ ትክክል አይሆንም ሲል ገልጿል። በአሁኑ ሰዓት በሰላማዊ መንገድ በከፍተኛ ግን እጅግ ተገቢ የሆነ እንቅስቃሴ እያደረጉ ያሉትን የሕክምና ባለሙያዎችን ጥያቄ መንግስት ፈጥኖ በአግባቡ ሊመለስ እንደሚገባው የገለጸው መግለጫው የመምህራኑም ሆነ የቀሩት ሰራተኞች ጥያቄ የተዳፈነ እሳት ነውና ሊንቦገቦግና እንደ ሰደድ እሳት ሊዛመትም ይችላል። መንግስት ቢያንስ ማህበራዊ ሰላምን ለማምጣት ባይችል እንኳን እነዚህን ሰላማዊና ተገቢ ጥያቄዎች ለማፈን ግን በፍጹም እንዳይሞክር እንመክራለን። ዘንድሮ አምና አይደለምና ሲል መግለጫው ምክረ ሀሳቡን አቅርቧል። የጤና ባለሙያዎች ለረጅም ጊዜ በትምህርት ቆይተውና ጠቃሚ እውቀትን ገብይተው ቀሪ ዘመናቸውን የሚያሳልፉት ደግሞ የታመሙ፣ የተጨነቁ፣ የሚሰቃዩ ተስፋቸውን በሐኪሞችና በፈጣሪያቸው ላይ በጣሉ ህሙማን ታካሚዎችና አስታማሚዎች ተከበው ሁሌም አይናቸውን እየተመለከቷቸው ዜጎችን ከሞትና ከስቃይ ለማዳን በመትጋት ነው ያለው መግለጫው። ዛሬ እነዚህ ባለሙያዎች ችግራችንን ፈቱልን ሲሉ በቀንነትና በፍጥነት ሊደመጡ ይገባል። ሁሉም ዜጋ ያለምንም መወላወል ለዶክተሮቻችን ድጋፉን ያልተሸራረፈ ወገንተኝነቱን ሊያሳያቸው ይገባል ሲል አሳስቧል። አክሎም ከድህነት የተነሳ ታካሚዎች የመድኃኒት መግዣ ገንዘብ አጠረን ሲሏቸው አብረው ይጨነቃሉ። እንዳለመታደል ሆኖ እነሱም በችግር ላይ ስለሆኑ ካላቸው ስለማካፈል አይችሉም። የጤና ችግራቸው ደም በመለገስ የሚፈታ ከሆነ ባልበላና ባልጠጣ ጎናቸው ተንጋለው ተኝተው ደማቸውን ሲለግሱ በከፍተኛ የኃላፊነትና የወገንተኝነት መንፈስ እንደሆነ የገለጸው የኢሃፓ መግለጫ የሕክምና ባለሙያዎች ስራችንን የሚመጥን ደመወዝ አልተከፈለንም፣ ደሞዛችን በጣም ዝቅተኛ ነው፣ የተለዩ ጥቅማ ጥቅሞች በዓለም ጤና ጥበቃ WHO እሳቤ ሊከፈለን በተገባ ነበር ነው ያሉት። ለዜጎች ጤናና ሕይወት ወሳኝ የሆነውን ሙያዊ ስራቸውን እየሰሩ በሰላማዊ መንገድ ነው ድምጻቸውን በጋራ እያሰሙ ያሉት። ሁሉ በእጄ ሁሉም በደጄ የሚሉት ባለስልጣናትና ካድሬዎቻቸው አንገብጋቢ የሆነን የሐኪሞች ጥያቄ ለማድበስበስና እነሱንም ለማዘናጋት የሚያደርጉት ሙከራ በፍጹም አይጠበቅም እንላለን ሲል ገልጿል። መብትንና ጥቅምን ለማስጠበቅ የሚደረግ የሙያተኞችና የሰራተኛው መደብ አባላት ትግል በአፈናና በመሸወድ አይፈታም። በቅንነት ለቀረበ ተገቢ ጥያቄ ተገቢው አዎንታዊ ምላሽ ያስፈልገዋል የሚለው መግለጫው ዛሬ ሐኪሞች ጥያቄ ጎልቶ ቢወጣም የሌሎች ሙያተኞችና የሰራተኛው ህዝብ ጥያቄዎች ታፍነው እየተብላሉ መቆየታቸውን መዘንጋት እንደማይገባም ገልጿል። ትግላቸውን
መንገድ ለማሳጣት ህዝብን ለማገልገል ቃለ መሐላ ገብታችሁ ነው የምትሰሩት ማለትም ሆነ የቤት መስሪያ ቦታ ይሰጣችኋል፣ ከባንኮች ጋርም በመነጋገር ብድር እንድታገኙ ያመቻቸን ነው ብለው ለማዘናጋት መሞከር መፍትሄ እንደማያመጣ የሚገልጸው መግለጫው እውነታው ግን ቃለ መሐላ የተገባው በፍትሃዊነት፣ በቅንነት፣ በታዛዥነት ለማገልገል ነው እንጂ ሊያኖር በማይችል ደሞዝና የኑሮ ሁኔታ እየተቸገሩ ለማገልገል አይደለም ብሏል። ገዢዎች ቃላቸውን በማይጠብቁበት ሀገርና ሁኔታ ሐኪሞቹን ስለገቡት ቃል ኪዳን ማንሳትስ ምን ይባላል ሲል የሚጠይቀው መግለጫው የሀገሪቱን ወጣት ዜጋና ሀብት በራሱ ህዝብ ላይ በሚያካሂደው ጦርነት ውስጥ ሳይሳሳ የሚማገድ መንግስት የጤና ባለሙያዎች እየተራቡና እየታረዙ የሰው በክብር ራሱን ችሎ ለመኖር ከሚያስፈልገው በታች ለመስራትና የቧገታ ህይወትን እንዲመሩ ማስገደድ አሊያም ማታለል አይችልም ብሏል። አክሎም ሆድን በጎመን ቢደልሉት ጉልበት በዳገት ይለግማል ነውና መንግስት ተገቢ የሆነውን ጆሮ ሰጥቶ ቀን የጤና ባለሙያዎችን ጥያቄ ፈጥኖ ሊመልስ ይገባል ይላል ኢህአፓ። በኑሮው እየተማረረ በበርካታ ጉዳዮችም እየተሰቃየና እየበገነ ያለን ባለሙያ የያዘ የጤና ስርዓትም ሆነ የትምህርት ተቋም ይህንን ሁኔታ በቅርበት እያዩ የሚማሩ ተማሪዎችን የያዙ የከፍተኛ ትምህርት ተቋማት ለሀገርም ለወገንም ከሚያበረክቱት አስተዋጽኦ አስተማማኝ ሊሆን አይችልም። አስተምረው ለስደት ለሀገር የሚተርፈው ውድቀት ብቻ ነው ብሏል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ተገቢ ጥያቄ ካቀረቡት የኢትዮጵያ ሐኪሞች ጎን እንደሚቆምም ገልጿል። የጤና ባለሙያዎች ጥያቄ ትክክለኛ የመብት ጥያቄ ነውና በፍጥነት ይመለስ እንላለንም ሲል ገልጿል። ትግላችሁ ፍትሃዊ በመሆኑና በሰላማዊ መንገድ የቀረበን በመሆኑ ግቡን እስከሚመታ ከጎናችሁ እንቆማለን ሲል መልእክቱን ያስተላለፈው መግለጫው ኢህአፓ ከተገፉትና መብታቸውን ለማስከበር ከሚታገሉት ወገኖቻችን ጋር ዛሬም እንደወትሮ በአንድነት ቆሞ እንደሚታገል ማረጋገጥን ይወዳል ሲል ሚያዝያ 30 ቀን 2017 ዓ.ም ባወጣው መግለጫ ላይ